ሰማይ ሲከፈት it's not necessarily only spiritual blessing አይደለም it's not necessarily ስጋዊ blessingን ብቻ ለካ አይደለም ለካስ ምንድነው ፍርድንም አመልካች ነው የተከፈተ ሰማይ ሰማዮችን ቀደምን ነው ብትወርድ ተራሮችም ነው ቢናወጡ ስንቶቻችን ዛሬስ እንደዛ እንላለን ስንት የሚያስብል ጉዳይ አለን እንደዚህ I am telling you ከተማው ላይ የሚደረገው ነገር የምንሰማው ነገር በክርስትና ውስጥ ያለ ኮራፕሽን በክርስትና ውስጥ ያለ ትዕቢት አመንዝራነት ምነው ኢየሱስ ዛሬ በመጣ የሚያስብል ጩኸት ልንገራችሁ ባይዘው ሰማይን ማንም ሰው መክፈት አይችልም it's only God እግዚአብሔር ጋር ብቻ ያለ ቁልፍ ነው በገንዘብ ብዛት የማይከፈት በአንቱታነት የማይከፈት የማትከፍቱት በር አንዳንድ እኮ ለእናንተ ዝቅት ያለ በር እኮ ማለት ነው ተለቅ ያለ ከበድ ያለ ምናምን ሰው ሲመጣ አስገቧቸው ይባላል አይደል ዘፍጥረት 7:11 ላይ በኖህ እድሜ በ6ኛው መቶ ዓመት በሁለተኛው ወር ከወሩም በ17ኛው ዕለት በዚያ ቀን የታላቁ ሰማይ ምንጮች ሁሉ ምን አረጉ ተነደሉ የሰማይ መስኮቶች ተከፈቱ ይላል ዋይ አንድ እግዚአብሔር ያልተደሰተበት ትውልድ አለ አንድ እግዚአብሔር በቃ ምን ያስቆጨው ተጸጸትኩ ያለበት ቦታ አለ ያንን ነገር ያደረገው በመንድነው ፍርድ ነው ያመጣው ለካ ሰማይ ሲከፈት it's not necessarily only spiritual blessing አይደለም it's not necessarily ስጋዊ blessingን ብቻ ለካ አይደለም ለካስ ምንድነው ፍርድንም አመልካች ነው የተከፈተ ሰማይ let me tell you ኢሳይያስ ምዕራፍ 64 ቁጥር 1 ላይ ሪስቶሬሽን ዘመን ውስጥ ያሉ ሰዎች ፎርካስት አድርጎ ገና ተማርከው አልሄዱም ገና ከምርኮም አልተመለሱም ነገር ግን ከ40ኛው ምዕራፍ አንስቶ ኢሳይያስ እስከ 66ኛው ምዕራፍ የሚያሳየን ምንድነው ትንቢቱን የሚናገረው ምንድነው ትማረካላችሁ ምን ትላላችሁ ካለ በኋላ ከ1 እስከ 39 ከዛ በኋላ ምን አደረገ ከ40 እስከ 66 ደግሞ ሪስቶሬሽንን ማውራት ጀመረ በዛ ጊዜ እነዚህ ሰዎች የሚጸልዩት አንድ ጸሎት አለ ምን የሚል ሰማዮችን ቀደምን ነው ብትወርድ ተራሮችም ነው ቢናወጡ ብለው ኢሳይያስ 64 ቁጥር 1 ላይ ይጮሃሉ ምን ነው በወረድክ ስንቶቻችን ዛሬስ እንደዛ እንላለን ስንት የሚያስብል ጉዳይ አለን እንደዚህ I am telling you ከተማው ላይ የሚደረገው ነገር የምንሰማው ነገር በክርስትና ውስጥ ያለ ኮራፕሽን በክርስትና ውስጥ ያለ ትዕቢት አመንዝራነት በክርስትና ውስጥ ያለ ጠቅላላ ውድቀትን ምን ነው ኢየሱስ ዛሬ በመጣ የሚያስብል ጩኸት እኔ እዚህ ውስጥ ይሄ ጩኸት የለብኝም የሚል ሰው ካልዋሸኝ በስተቀር በእውነት ነው የምላችሁ ቅድም እንኳን የሰበከው ኦሊሊ ውስጥ አለ ኢየሱስ ጌታ ምን ነው መቼ ነው እንደምባቆም ፍርድ ሲጣመም ጻድቁ በኃጢአተኞች ሲዋጥ ነገሮቻችን ድል ነስተው ሳይወጡ ሲቀሩ ለማንፈልገው አይነት ህይወት ተዳርገን እነዚህ ሰዎች ምን ነው ሰማያትን በቃ ምን ብለ ቀደህ ሕዝቅኤል ምዕራፍ 1 ከቁጥር 1 እስከ 3 እንደዚህ ይላል በ30ኛው ዓመት በ4ኛው ወር ከወሩም በ5ኛው ቀን በኮቦር ወንዝ በምርኩኞች መካከል ሳለው ሰማያት ምን አደረጉ ይላል ተከፈቱ ይላል በኢየሱስ ስም እንደዚህ ይሁንላችሁ ሰማይ እኮ ተከፍቶለት የሚንቀሳቀስ ሰው ማለት በቃ ጥበቃ ይበዛለት ኮንፊደንስ ይበዛለት ጥበብ ይበዛለት ሞገስ ይበዛለት የሚንቀሳቀሰው የሚያደርገው ነገር ሁሉ ምንም ይሰጣው ትርጉም የሚሰጣው ለምን ይሄንን ነገር አደረኩ ብሎ ማይጸጸት ለምን ሰማይ ተከፍቷላ ሲነጋ ደስ ይለዋል ሲለብስም ደስ ይለዋል ኢየሱስ ለዘላለም ጌታ ነው ኮንፊደንሱ አሁን በለበሰው ልብስ ባለው ዘር ባለው ዕውቀት ባለው ጥበብ ሳይሆን በተከፈተለት ሰማይ ብቻ ኢየሱስ ለዘላለም ጌታ ነው ቤልዜቡል እየተባለ ኢየሱስ yes ኮንፊደንሱ በመንድነው በተከፈተው ሰማይ አሜን ሃሌሉያ ኢንካውንተር ያልኳችሁ ኢንካውንተር ብለን የጀመርነው አንዱ ኢንካውንተር የሚመጣው ምንድነው ሰማይ በቃ ተከፈተ ይላል ወገኖቼ አደገኛ እየተባለ ፖስተር ላይ ስለተለጠፈ እንደው አጂቴታ በቃ ጸሎት ነው አንዴ ዛሬ ስንት ዓመት አንድ ልጅ ጌታን አስቀበልኩትና እቤት ነበር ማስተምረው እና ቤት እየመጣ ይማራል አስተምር ደስ ይላል ፓስተር ይታደለ ይለኛል አው ታድያለው ላለው ሰማይ ተከፍቶልኛል ኢየሱስ ለዘላለም ጌታ ነው እኔ ደግሞ በውስጤ እሱ ታድሎ ላለው ለምን እዚህ ዓለም ላይ ባለው ነገር በልጦኝ አይገርማችሁ እሱ ታድለ ይለኛል እኔ
እኔም ታድለ እለዋለሁ። መተዳደል ነው በቃ። ክብር ለጌታ። ግን ምን ሆነ መሰላችሁ? አንድ ቀን በቃ ለዚህ ልጅ አደገኛ ጸሎት መጸለይ አለብኝ ሪቫይቫል የሚመጣበት ብዬ ተዘጋጅቼ የጌታን ስጋና ደም ምናምን አዘጋጅቼ ከዛ በቃ ጠበቅኩትና አስተማርኩት መላልኩትና ስማ አልኩት። ዛሬ ጸልይልሃለሁ ታሪክ ይለወጣል አልኩት። እሺ በቃ ጸልይልኝ አለኝ። ከዛ መጸለይ ጀመርኩ። ከዛ ከጸለይኩ በኋላ የጌታን ስጋና ደም ይዤለት መጣ። ይሄ የክርስቶስ ስጋ ወይ ፓስተር ተዳፈርክ አለኝ። ተዳፈርክ አለኝ። ምን ነው ስለው እንዲህ ነጠላ ራቁቱን አድርገህ የጌታ ስጋና ደም ብለህ ታመጣለህ አለኝ። ተመልከት። ከዛ እግዚአብሔር ወዲያው ምን እንዳለኝ ታውቃላችሁ? እኛ ሁላችንም እናውቃለን የጌታ ስጋና ደም እንዴት እንደሚወሰድ አይደል? ቁርባን የሚባለው በምን አይነት ዕቃ እንደሚመጣ በምናምን እሱ ነው አይምሮአችን ውስጥ ያለው። ከዛ እግዚአብሔር ሕዝቤ ዕውቀት ከማጣቱ የተነሳ ምን ብሏል? ጠፍቷል። ለካ የጌታ ስጋና ደም ባለ የዕውቀት ልክ እንጂ በሚመጣልህ የወርቅ ዕቃ የተወሰነ አይደለም። በወርቅ ዕቃ ሲመጣ ክብሩ የሚጨምር በሆነ እዚያውን በምንጠጣበት በምንበላበት ሲመጣ ክብሩ የወረደ አርጎ አይምሮ ውስጥ በቃ ያን ቤት ሳይበላም ምንም ሳይል ሳይወስድ ተንቀጥቅጦ ወጣ። I am telling you true story። ምን ነው ያለ ጊዜው ሰጠሁት አይደለ? በእኔ ዕውቀት ልክ አደረኩት ይሄን ልጅ አልኩ። በቃ ከምር ነው የምላችሁ። አንዳንድ ሚስቴኮች ይኸውላችሁ ኢየሱስ ክርስቶስ ራሱ ሲያስተምራቸው ምንድነው ያደረገው መሰላችሁ? ስቴፕ ባይ ስቴፕ ነው ይዟቸው የገባው። ይሄ ነው እዛ ውስጥ አልግባ። እኔ ስለተከፈተ ሰማይ ነው የማወራው። እና ይሄ ሰው እንትናቸውን ሰቅለው ባሉበት ሰዓት እሱ የበራለት ነገር አለ። ድንገት ሰማይ ተከፍቶ በቃ የሚያየው ነገር አለ። ራእይ አለ። የእግዚአብሔርን ራእይ አየው ይለናል። ከዛ ቁጥር 3 ላይ እንደገና የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ይላል። አሁን ልላችሁ ያሰብኩት ምንድነው መሰላችሁ? ጸሎት ሲባል ማለት ነው መጸለይ ሲባል ስለ ጸሎት የገባን ነገር ነው እንጂ የሚያነቃቃን አደገኛ ምናምን አፖስቶሊክ የነቢያት ፕሮፌቲክ ስለተባለ በቃ እንዲህ የምትል ከሆነ አልገባህም። በቃ አለቀ። ጸሎት ሁሉ ወደ ማን ይደረጋል ይላል? ወደ እግዚአብሔር አይደለም? በማ በኩል ይደረጋል ይላል? በኢየሱስ በኩል። በምን ኃይል ይደረጋል ይላል? በመንፈስ ቅዱስ ኃይል። ስለዚህ ሁሉ ተመልከቲ። አሁን በሚደረገው ጸሎት ላይ ምን ማድረግ መቻል አለብህ? በቃ ጸሎት አለ። ይሄን ልንገራችሁ ባይዘው ሰማይን ማንም ሰው መክፈት አይችልም። ኢትስ ኦንሊ ጋድ። እግዚአብሔር ጋር ብቻ ያለ ቁልፍ ነው። በገንዘብ ብዛት የማይከፈት በአንቱታነት የማይከፈት የማትከፍቱት በር። አንዳንድ እኮ ለእናንተ ዝግት ያለ በር እኮ ማለት ነው የሆነ ተለቅ ያለ ከበድ ያለ ምናምን ሰው ሲመጣ አስገቧቸው ይባላል አይደል? አለቀ። ሰማይ ግን እንደዛ ተቀመጥበት የተባለው ሰውዬ ግን ሰማይ መክፈት አይችልም። ያ ክብሩ ምንም ሊያደርግ አይችልም። ስለዚህ ኩዊክሊ አንድ ቦታ ልውሰዳችሁ። ዘዳግም 28 ከቁጥር 1 እስከ 14 አስደናቂ የሆነ በረከት አለ። ምናልባት ከዚህ መጽሐፍ ጋር አንዳንዶቻችን በጣም ሪሌትድ ነን ከዚህ ቻፕተር ጋር። አንዳንዶቻችን ምናልባት አንብበው ነው ላናቅ እንችላለን። ወይ አንዳንዶቻችን ካነበብነው ረጅም ጊዜ ሊሆነን ይችላል። ይኸውላችሁ ይሄ ምዕራፍ 68 ቁጥሮች አሉት። 28ኛው ምዕራፍ በጣም የሚያስገርመኝ ነገር ምንድነው ታውቃላችሁ? በረከቱ የተጻፈው 14 ቁጥር ላይ ብቻ ነው። ከ1 እስከ 14 ከ15 እስከ 68 ድረስ እርግማን ነው። 54 ቁጥር እርግማን ነው። 14 ቁጥር ብቻ ነው በረከት። እናንተ በቃ ዝም ብዬስ በእውነት ቤታችሁ ግቡና አንብቡ። እኔ ግን ኩዊክሊ በረከቱን ብቻ ላንብብላችሁ። እንደዚህ ይላል፣ እንዲህም ይሆናል ይላል የአምላክን የእግዚአብሔርን ቃል ብትሰማ ዛሬ የሚያዘዝኩን ትእዛዝ ሁሉ ብታደርግ ብትጠብቅም አምላክ እግዚአብሔር ከምድር አሕዛብ ሁሉ ላይ ከፍ ከፍ ያደርጋል። አሁን ይኸውላችሁ ከፍታ ያለው አለ በትምህርት ውስጥ በምን ውስጥ አይደለም አለ። ይሄን ትእዛዝ አሁን የምትሰማውን እግዚአብሔር ፈዋሽ ነው የሚለውን ብቻ በቃ ብትጠብቅ እግዚአብሔር ማለት ነው አዳኝ ነው የሚለውን እግዚአብሔር ኤሎሂም እሱ ኃይለኛ ነው ይሄንን ብትጠብቅ ከሱ ጋር ያለን ሪሌሽንሺፕ ብትጠብቅ ከጎረቤት ጋር ያለውን ብትጠብቅ ኢየሱስ ለዘላለም ጌታ ነው። ስለ ቀናት በቃ እግዚአብሔር ከአሕዛብ ሁሉ በላይ ምን ያደርጋል? ከፍ ከፍ ያደርጋል ይላል።
የአምላክ የእግዚአብሔርን ቃል ብትሰማ እነዚህ በረከቶች ሁሉ ይመጡልሃል ያገኙህማል ይላል። ኢየሱስ ለዘላለም ጌታ ነው። በረከት ይምጡላችሁ፣ በረከት ይምጡላችሁ፣ ያገኟችሁ፣ አድራሻችሁን አንኳክቶ ይምጣ። ሃሌሉያ። ጴጥሮስ ልክ ሲፈታ ሲጸልዩ የነበረበትን ቤትና ምን አደረገ ይላል? አንኳኳ ይላል። ስትጸልዩ የነበራችሁበት ስፍራ ላይ በረከታችሁ እንደዚህ ይምጣ። ሃሌሉያ። አንድ ሰው አሜን ይበለኝ። እየባረከኝ ነው እኮ ፓስተር መስፍን ካላችሁ በኢየሱስ ስም ይሁንላችሁ። አንኳክቶ ባድራሻችሁ ይምጣ። ታውቃላችሁ ቆርኔሌዎስ እየጸለየ ያለ ሰማያት ተከፈተ ይላል። መባ ይሰጣል፣ ደግ ነው፣ የጸሎት ሰው ነው፣ እግዚአብሔርን ይፈራል። ሰማይ ተከፈተና ከዛ መልአክ መጥቶ አናገረው ይላል። በጣም የሚደንቀኝ ልንገራችሁ። የምትጠራው ማንን ነው አለው? ጴጥሮስን ነው አለው። ምን እንዳለው ታውቃላችሁ? በኢዮጴ ያለው በቁርበት ፋቂው በስምዖን ቤት ነው ያለዋል። አይገርማችሁም? አስብ እንግዲህ ይሄንን የሚያደርገው ምንድነው? የተከፈተ ሰማይ። እስቲ አሁን አንተ በረከት የቱ ጋር እንዳለ ብታውቅ፣ ምን ሰርተህ እዚህ ምድር ላይ ተጽዕኖ እንደምታደርግ ብታውቅ፣ ኢቭን የምትኖርበት ከተማ የቱ እንደሆነ ብታውቅ፣ ሙከራ ውስጥ እንደማንገባ ታውቃላችሁ? እስቲ ካናዳ ሄጄ ልሞክረው አትልም። እኔ ደግሞ ኢትዮጵያ እኮ በጣም የሚያሳዝነኝ አንድ ነገር ልንገራችሁ። አሁን የሆነ ፕሌን እዚህ ጋር ቆሞ ወደ አውስትራሊያ እየሄደ ነው። ማንም ፓስፖርት ኖሮ አልኖሮ ይግባ ቢባል ሁሉ ነው የሚገባው። በስመ አብ። ሁሌ ሰው እንደመረጠልን እላለሁ። ሁሌ ሀገር እንደመረጠልን፣ የሆነ ነገር እንደተመረጠልን። አይገርማችሁ? እኔ 9ኛ ክፍል ስደርስ ማለት ነው ሁሌ ፋዘር ይሄ ቆሻሻ የሚችል ልብስ ነው እያሉ ነው መርጠው የሚገዙት። ሁላችንንም ይዘን ነጭ እየፈለከም አይገዛል፣ ታቆሽሻላ። አሁን ኢትዮጵያዊ በቤተሰብ እየተመረጠለት ስላደገ ነው መሰለኝ አሁንም መንግስት ሲመርጥለት ይቀበላል፣ የሆነ ሲመርጥለት ይቀበላል። እኔ ካሌብ ግን ማለት ነው ተራራማውን ምድር እኔ በጣም አልወስድም። በምርጫዬ በኢየሱስ ስም በምርጫችሁ የምትኖሩበት ወር ይሁንላችሁ። ከዚህ በኋላ ያለ ዘመናችሁ በምርጫችሁ ብቻ የተከበበ ይሁን። አንዳንዱ ሰው መርጦለትም ያለቅሳል። አይገርም? እኔ እዚህ ውስጥ ምን አስገባኝ? ብቻ ይኸውልህ ያልተከፈተ ሰማይ ውስጥ የሚኖር ሰው በቃ ማንም የሚመርጥለት ነው። ማንም አይገርም? ወዴት እንደሚሄድ የማያውቅ አንድ ድመት ነች። መታ እየሄደች ቀጥ ያለ መንገድ ነበር አሉ። ሄዳ 4 መንገድ ጋር ቆመች አሉ። እንዲህ የሚያስኬድ እንዲህ ቆመች አሉ ዝም ብላ እና ሌላ ድመት መጣ አሉ። እኔ የምልህ አለችው ይሄ መንገድ ወዴት ነው የሚያስኬደው አለችው። ከዛ አንቺ ወዴት ነው መሄድ የምትፈልጊው አላት። በቃ በአንዱ መንገድ ላይ መሄድ ነው የምፈልገው። ስለዚህ በአንዱ ከሆነ አንዱ ያስኬድሻል አላት። በቃ ኢትዮጵያዊ ይመጣና ይቆምና እዚህ ጋር ጃፓን፣ እዚህ ጋር አሜሪካ፣ እዚህ ጋር አውስትራሊያ ሁሉም ቢከፈትለት ማለት ነው። ከዛ ምን ያደርጋል አስበው። ከነዚህ ከሶስቱ እንኳን ለመምረጥ እኮ ነው የሚቸገረው። አይገርም? ለምን የመሄድ እዚሁ ቀራለው የሚል የለም። አይገርማችሁ? ኤኒዌይ እኔ ምን እያልኩ ነው? ስለተከፈተ ሰማይ ቫልዩ ለመናገር ነው የፈለኩት እንጂ አሁን ይሄ ወደዛ ስለሄድኩ ወደዚህ እሱን አይደለም የማወራው። ያንን የሄድክበትን አገርም ለቀ መሄድ ወደ ላይ አይቀር፣ ወደ ዘላለማዊ ቦታ መሄድ አይቀር። አይገርም? ኢየሱስ ጌታ ነው። አሜሪካን ሳይ ስንት ሰው አልሞተም እንዴ ኢትዮጵያ ውስጥ? አሜሪካን ተሮ በቃ ምን በአውሮፕላን ሄዶ ማያውቅ ሰው ከሆነ ገጠር ወጥቶ ማያውቅ ሰው። እኔና እናንተ እኮ we are so highly privileged። ምንድነው ፕሪቪሌጅ ያደረገን? የእግዚአብሔር መንፈስ በእኛ ውስጥ አለ። አሁን ምን የምናደርግበት አይደንቲፋይ አድርገን እነዚህ በእግዚአብሔር መንፈስ የሚመሩ የማልጆች ናቸው። የእግዚአብሔር አሁን በመንፈስ ቅዱስ ነው የኛ ጉዞ። ባለን የገንዘብም ጉልበት አይደለም። ከምሬ እኮ ነው የምላችሁ በእውነት። ስለዚህ ሁላችሁ ምን አደረገ ይላል የአምላክ የእግዚአብሔርን ቅበት እነዚህ በረከቶች ይመጡላል። አሁን ተከታዮች አይደለንም፣ አስከታዮች ነን። ኢየሱስ ክርስቶስ ሁሌ አስከታይ እንጂ ተከታይ ሆኖ አያውቅም በየትኛውም በዘመናት መካከል። ስለዚህ ሁሉ በረከት ምንም ያደርግህ ነገር ነው የሚከተል። ለዛ ተወልዳችኋል።
ለዛ ተወልጃለሁ። ኢየሱስ ለዘላለም ጌታ ነው። በመወለድ የመጣ ነው። በመወለድ ማስከተል በመወለድ የመጣ ጉዳይ ነው። ኢየሱስ ለዘላለም ጌታ ነው። ይከተልሃል ተባልክ። እንደገና ምን ያደርጉሃል? ያገኙሃል። በኢዮጴ በቁርበት ፋቂው ቤት እዛ ነው ያለው። ከዛ በር መጣና ኳ ጴጥሮስ ያሰላስል ነበር። አይገርማችሁ? አይገርም? የአሜሪካ ፓስፖርት በሩ ላይ የመጣ ያንኳኳ እሱ ግን በቃ ሊሄድ ይላል። እንደገና እግዚአብሔር የሚያንኳኩት አንተን ፈልገው ነው። ሳትፈራ ሂድ። ኢየሱስ ለዘላለም ጌታ ነው። ምን አይነት ሶልድ አውት የሆነ ላይፍ ነው። እግዚአብሔር ምስክሬ። ሰዎች እሱን እየፈለጉት አልሄድም የማለት ፖሲቢሊቲው ሃይ ነው። አይገርማችሁ? ግን ምን አደረገ ይላል። ተመልከቱ። በረከት ያለበት ቦታ አንኳክቶ ስራ ነው። በኢየሱስ ስም እንደዛ ይሆንላችሁ። ዶክመንት ነው፣ እንደዛ ይሆንላችሁ። ትዳር ነው፣ እንደዛ በቃ ያለ ሳትሯሯጡ ብልጣብልጥ ሳትሆኑ ተቀደምኩ ብለህ የማይሆን ነገር ውስጥ ሳትገባ ሩጫ በቃ ዝም ብለህ ከእንስሶች ሁሉ ኤሊ በፈቃደኝነት እሄዳለሁ አለቻል የሆነ ነገር ለማምጣት። ከዛ ሲያዩ አትመጣም። ከዛ አንበሳ እስቲ አንዳችሁ ውጡና ይዋት እንዴት ትቆያለች ምናምን እያለ ሁሉም እንስሳ መንጫጫት ጀመረዋል። ከዛ በኋላ ሲወጣ እዛው ጋር ነች። እዚሁ እያለው ታሙኛላችሁ አለች። እንደዛ ነው እንደውም አለች። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ተመልከት እንግዲህ በሩጫ አይደለም። አንተ በከተማ ብሩክ ትሆናለህ ይላል። በእርሻ ብሩክ ትሆናለህ። የሆድ ፍሬ፣ የምድር ፍሬ፣ የከብት ፍሬ፣ የላም ርቢ፣ የበግ ርቢ ብሩክ ይሆናል። እማነበው ሁሉ ያግኛችሁ በኢየሱስ ስም። እንቅብህና በዋቃ ብሩክ ይሆናል። አንተም በመግባትህ ብሩክ ትሆናለህ፣ በመውጣትህ ብሩክ ትሆናለህ። እግዚአብሔር በላይ የሚቆሙትን ጠላቶች በፊት የተመቱ ያደርጋቸዋል። በአንድ መንገድ ይመጡብሃል፣ በሰባት መንገድ ከፊት ይሸሻሉ። እግዚአብሔር በረከቱን በአንተ ላይ በጎተራህ በእጅህም ስራ ሁሉ እንዲወርድ ያዝዛል። አምላክ እግዚአብሔር በሚሰጥ ምድር ይባርክሃል። የአምላክን የእግዚአብሔርን ትእዛዝ ብትጠብቅ በመንገዱን ብትሄድ እግዚአብሔር እንደማለልህ ለእርሱ የተቀዳ ሕዝብ አድርጎ ያቆማል። የምድር አሕዛብ ሁሉ የእግዚአብሔር ስም በአንተ ላይ እንደተጠራ አይተው ይፈሩሃል። ኧረ በኢየሱስ ስም እንደዚህ ይሁንባችሁ። መፈራት እግዚአብሔር ምስክር። ስትሄድ በቃ ይፈሩሃል። አንበሳ ማንንም ፈርቶ እኮ አያውቅም። ጻድቅ እንደምንድን ነው ይላል ኢየሱስ ጌታ። ማንንም የቆቅ ኑሮ ልንኖር አልተጠራንም። በቃ ደስ እያለ በቃ እግዚአብሔር ላይ ባለ ኮንፊደንስ፣ እግዚአብሔር ላይ ባለሽ ኮንፊደንስ። ከዛ ምን ያደርጋል ይላል? ይፈሩሃል ይላል። ከዛ ምን እንደሚል ታውቃላችሁ? እግዚአብሔርም እርሷን ይሰጥ ዘንድ ለአባቶች በማላቸው ምድር ላይ በሆድ ፍሬ፣ በከብት ፍሬ፣ በእርሻ ፍሬ እግዚአብሔር በጎነቱን በላይህ ያበዛል ይላል። ይብዛላችሁ። እግዚአብሔርም ለምድር በወራቱ ዝናብ ይሰጥ ዘንድ የእጅንም ሥራ ሁሉ ይባርክ ዘንድ መልካሙን መዝገብ ሰማዩን ምን ያደርግልሃል? ይከፍትልሃል። የምፈልገው ቃል ይሄ ነው። በኢየሱስ ስም ሰማይ ይከፈትልህ። በቃ ሰማዩን ማን ነው የሚከፍተው አለ? እግዚአብሔር ራሱ። ዋይ ከላይ ያየው ነገር ሁሉ እንዲከናወን፣ አሁንም ከዚህ በኋላ ያለው እንዲከናወን። ለምን ሰማይ የሚከፈተው ለምንድን ነው? ለብዙ አሕዛብ ታበድራለህ። በኢየሱስ ስም ይሄ ካፓሲቲ ይለቀቅላችሁ አይደለም ቋንቋው፣ እንደውም በውስጣችሁ አክቲቬት መሆን ይጀምር። ለምን ተለቆልናል ኦሬዲ ነው። ዮንግቾ የዛሬ 70 ዓመት ገደማ ወይ ደግሞ 75 በሉት እንግዲህ እንደ ሳውዝ ኮሪያ በጣም ድሃ ሀገር የለም። የዛሬ በቃ 70-80 ዓመት በፊት ብላችሁ አስቡ። ዓመቱን ካልተሳሳትኩ የኛ አገር ኢትዮጵያ ሳትቀር ስንዴና ብልድርብስ ያገዘችበት ዘመን ማለት ነው። ከዛ ብዙም ሳይቆይ ነው ተነስተው እግዚአብሔር ይሄን ከተማ ይባርካል ይላል። ይሄ ቃል እውነት ከሆነ ክርስቲያኑን እግዚአብሔር ያነሳል። ይባርካሉ፣ ህዝቡን እየተነሱ ይባርካሉ። ግን የሚሄዱት በምንድን ነው? በእግራቸው። እግዚአብሔርን 3 ነገር ጠየቅኩት አሉ። አንደኛ መኖሪያ ይሄ ጠረጴዛ፣ ቁጭ ብዬ መጽሐፌን ማጠናበት ጠረጴዛና ወንበር ስጠኝ። የድህነታቸው ጥልቅነት ጠረጴዛ እንኳን የላቸው አስቡ። ሁለተኛ ትራንስፖርት፣ ሶስተኛውን ረሳሁት።
ስለዚህ አሁን ሁለቱንም እግዚአብሔር ምን አደረጋቸው? ፕሮቫይድ አደረገ። በጣም በድህነት ጥልቀት ውስጥ ራሱን የቻለ ምን አለው? ይሄ ታሪክ አለው። የአንድ የአሜሪካ ጀነራል ሰራተኛ ነበሩ ያንጉቾ በዛ ወቅት እግዚአብሔርን ተቀብለው የእግዚአብሔር ነገር ሲቀጣጠል፣ ከዛ ህዝቡን ሁሌ የሚያገለግሉት ስለምንድን ነው? ስለመስጠት። ስጡ ነው። ስጡ። እግዚአብሔር ሰማይ ይከፍታል። ስጡ። እግዚአብሔር ታሪክ ይለውጣል። ስጡ። ታውቃላችሁ በሳውዝ ኮሪያ ታሪክ እሳቸው ቸርች ውስጥ ከ10,000 መልታይ ቢሊዮነር በላይ ሰዎች ተነሱ። ታበድራለህ የሚለው አሁን የእሳቸው ቸርች ለመንግስት አበዳሪ ነው። ዋት ዛሬ ላይ ቆመን ህዝባቸው ሜምበርሺፓቸው እንደ አማኑኤል እንዳይመስል ወይ ዓለም ላይ እንዳለው እንዳይመስል ከ1.5 ሚሊዮን ህዝብ በላይ ሜምበር አለ። አይገርማችሁ? 1.5 በሺፍት ነው የሚገባው። ይህ ነው አንድ ለጸሎት የሚሰበሰበው ሰው። ይሄ ፕሬየር ታወር የተባለው 10,000 ፕላስ ነው የሚሰበሰበው የጸሎት ግሩፕ። ራባዳጋዳጃ ለባዳጋዳማ እግዚአብሔር ያሳየኛል አሉ። ኤሌክትሪክ ይሄ ትንንሽ ሽቦዎች የሉም? ቀይ ቢጫ ምናምን ጥቁር ምን ያሳየኛል። ለካስ እያሳያቸው ያለው ምንድን ነው? ሰማይ ተከፍቶ የሚያዩት በኤሌክትሮኒክስ ማለት ነው። እቺ አገሪቷ ተነሳች። አይገርማችሁ? አስቡ። የመጡ የፊልም እንትኖች ካሜራዎች ምን ሁሉ ነገር ኢንቨስት ይሄ በቃ ሁሉ ነገር ብቻ ተመልከቱ። ዋይ አንድ ሰው ተነሳ ከተማ ውስጥ ድህነትን እግዚአብሔር እዛ ከተማ ላይ ሊመታ። አንቺ እኮ ለሀገር በቂ ነሽ። አንተ ለከተማ በቂ ነህ። ኢየሱስ ለዘላለም ጌታ ነው። ግን ችግሩ ምንድነው ብትባል ተመሳስለ ነው የምትኖረው። በቃ ሳላቀው ይሄድና ለመሰላችሁ እመኑኝ እንግዲህ እንደተወደዱልኝ ኢየሱስ ክርስቶስን የምትከተሉ ኢሚቴተርስ ይላል አይደል? የምትመስሉኑ ይላል አይደል? ያ ማለት ምንድነው ታውቃላችሁ? ሰው የመምሰል ባህሪ ያለው መምሰል ይቻላል። በቃ ልክ ትሄድና በቃ ሳይመስልህ ከሚስቅ ሰው ጋር አንተ እኮ ተቃጥለሃል ትላለህ። ለምን? አንተ ተቃጥለሃል፣ ግን እየተሳቀ ነው። መሳቅ አለብህ። ትመሳሰላለህ። ወደኸው ነው ሳትወደው ኢንቫይሮንመንቱ ገቨርን አድርጓል። አይገርምም? ለዚህ ነው ሁሉ ጊዜ ሰው በማስመሰል የምንኖረው። ለምንድን ነው ብትሉኝ መምሰል ስለምንችል እንዲያርጌ ላስቀምጥላችሁ። በቃ አስመሳይ እኮ ማለት እንትን ነው አይደለ? ኢንሰልት ነው አይደለ? እንደውም በጣም የሚያስቆጣ ነገር እንዲያስመሳይ ተባልኩ ነው አይደለም? ለምንድን ነው ብትሉ ስለምናስመሰል ብቻ። በቃ የማስመሰል ካፓሲቲያችን ከማንም የመጣ ሳይሆን እግዚአብሔር ራሱ የካነን ማንነት ስለሆነ ለፖዚቲቭ ከተጠቀምነው እኔ ክርስቶስን እንደምመስል አይደላለ። በቃ እኔን እየመሰላችሁ ሂዱዋል። አያችሁ? ለምን? በሱ ላይ ያለው ትልቅ ኮንፊደንስ በቃ መስሏል። ምሰል እኔን አለ። አይገርማም? በቃ እኔን ለካ ይሄ የመምሰል ማንነትን ማለት ነው። ገባ? እያሳደከው ከሄድ ምሰል ሲል እግዚአብሔር ያውም ደግሞ ምን እሱን የመምሰል 100% እስከምትደርስ። ለዚህ ነው ማቴዎስ ላይ ምን አለ? እንደ እግዚአብሔር ምኖቹ ነው አለ? ፍጹማን ፐርፌክት። ይቻላል፣ መምሰል ይቻላል። አይገርማችሁ? እኛ ግን ይሄን የመምሰል ባህሪያችን ወይ ባህሪ ሳይሆን የመምሰል ስጦታችንን ውስጣችን የተቀመጠውን ፖቴንሻል ምን ማድረግ ጀመርን? በቃ የተለያዩ ነገሮች እየመሰልን ምን መስለን እንዳለን አላውቅም። ኢየሱስ ጌታ። ያንንም ትመስላለህ፣ ከዛ መጨረሻ ላይ ሲታይ ልጆቻችን ማለት ነው ድሮ የሞጫጨሩት ስዕል ትዝ ይላችኋል? ወረቀት ላይ መተው ዳዲ አንተ ይሄ ነው ሲሉ እውነትም ለካ ያ ነኝ። አይገርማችሁ? መሰልኳቸው። በመንፈስ ሲያዩ ተቦጫጨር ያለው እያደጉ ሲሄዱ ነው። በራሴ ብናገር ይሻላል። እኔ ሊል ፈልጎ ነው ከመባል በራሴ። ኢየሱስ ጌታ ነው። የተከፈተ ሰማይ ይገርማል። መልካሙን መዝገብ ሰማዩን ይከፍትልሃል። ለብዙ አሕዛብ ምን ታደርጋለህ? ታበድራለህ። አንተ ግን ከማንም አትበደርም ይላል። ለብራዘር ደርባን ሄድኩና አንድ ካምፓኒ ውስጥ ገብቼ አዲስ መኪና አወጣሁለት፣ በባንክ ማለት ነው።
እና መጣው ማዘር አለች አሁን ሰርፕራይዝ ነው ምናምንና ከዛ መኪናውን በቃ አላስችል ብሎኝ ሳላመጣው ተናገርኩ። በቃ አሁን ስራ ይለወጣል ምን ይላል ብዬ መቼም ሰርፕራይዝ እንላለን እኮ እንጂ ሰርፕራይዝ የለም እኮ ታውቃላችሁ። ኤኒዌይ ከዛ እግዚአብሔርን እናመስግን ብዬ ሰብስቤ አመሰገንኩ እንደማታ ማለት ነው። እንደ ጠዋት ከዛ ደርባን ሄድኩ። መኪናውን እየነዳ ወደ ቤት እየመጣ ድንገት ወይ ጉድ ተበድሬ ስለገዛው አመሰገንኩኝ። እግዚአብሔር ምስክሬ እኮ ነው የምላችሁ። ተበድሬ ብድር ውስጥ ስለገባው አመሰግናለሁ። ምን አይነት ምስኪን ሰው ነኝ አልኩ። አይገርማችሁ? አበዳሪ ነህ ታበድራለህ ለአሕዛብ ተብዬ ከማን እንደተበደርኩት መኪናውን ባላቅም ስንትና ስንት ኢንተረስት ለምከፍለው እያልኩ መጣሁ። አስብ አሁን ይሄ አይምሮ ነው መለወጥ ያለበት። ልበደር እሺ ጥሩ ምን አስመሰገነኝ? አይገርምም? መበደሬ ኃጢአት እየሰራው እንደገና አመሰግናለሁ በእግዚአብሔር ፊት ማለት ነው። እኔ ነኝ የገባኝ አንተ አልገባም። ቶ ችግር የለም። ለብዙ አሕዛብ ምን ታረጋለህ? ታበድራለህ። አንተ ግን ከማንም ኢየሱስ ለዘላለም ጌታ ነው። ከዛ እኔ ከሆነ ሰው ተበድሬ መጥቼ እንደዘመርኩት ነው ኑሮ እያልኩ በቃ ምስጋና እየተገባ ስለሆነ እላለሁ። መኪና ውስጥ ትልቅ መዝሙር ከፍቼ እመጣለሁ። አሁን ደግሞ ይሄንን እና አንበደር ጌታ አምጥተን እንኑር ሂድ ተበደር። ዛሬም ማለ ያዘዝኩን የአምላክን የእግዚአብሔርን ትእዛዝ ሰምተህ ብትጠብቃት ብታደርጋትም ዛሬም ካዘዝኩ ከነዚህ ቃሎች ወደ ቀኝ ወደ ግራም ባትፈቀቅ ባትል ተመልካቸውም ዘንድ ሌሎችን አማልክት ባትከተል እግዚአብሔር ራስ ያደርጋል እንጂ ጅራት አያደርግ። ሁሉ ጊዜም ኢየሱስ ለዘላለም ጌታ ነው። እስቲ ሁሉ ጊዜ በሉ እስቲ እንደገና ይግባችሁና ሁሉ ጊዜ በሉ እስቲ የበላይ እንጂ የበታች አልሆንም በሉ። ሃሌሉያ! ደስ የሚለኝ ቃል ነው። ሁሉ ጊዜ ምንድነኝ? የበላይ እንጂ የበታች አልሆንም። አንድ ሰባኪ ደስ ይለኛል። I already chose አለ the top of the mountain አለ because the bottom is overcrowded አለ። በቃ የበላይ በቃ አይገርምም? አንድ ደግሞ የአሜሪካ የሬዲዮ ቴሌካስት የነበረ ሰው እንደዚህ አለ። ሬዲዮ ሲያስተላልፍ ሁሉ ሰው አለ ኤቨረስት ማውንቴን ወይ ደግሞ ኤኒ ማውንቴን ክላይም በማድረግ ደስ ይለዋል፣ ራይ ቶፕ ላይ መውጣት ደስ ይለዋል አለ። the big deal is to climb አለ። በቃ አለቀ። አሁን ምንድነው ተራራው ቶፕ ላይ ለመሆን ምን መሆን አለበት? እየተጋጋጥክ ምን እያልክ አይገርማችሁም? መውጣት አለበት። ቶፕማ ከደረስክ ወዲህ ስራ የለም አለቀ። ከዛ ሁሉን ሰው እንዲታ ታገል እያልክ ታያለ። ታግዬ ነው የወጣሁት በርታ። የሚያሾፍ ከሆነ አይገርምም? በቃ ላይ ነው ያለው። ትችላለህ ና ለዚህ አይደለ በላይ ያሉ እንደ ደመና ምስክር አሉና አይልም ፓስተር? በላይ ናቸው ያሉት። እዚህ ስንታገል ና በል ተነስተስ እኔ አንበሳ ጉድጓድ ውስጥ ገብቼ ወጥቻለሁ ይልሃል ዳንኤል። አይገርምም? እነ ሲድራቅ ሚሳቅ አብደናጎም ከላይ አይደለ ያሉት? ኧረ እሳቱ ይጠፋል ዝም ብለህ ግባ ይላል። ኢየሱስ ለዘላለም ጌታ ነው። በኢያሱ ዘመን ደግሞ ይሄንን ዮርዳኖስን እየረገጡ ካህናቶች እርገጪው ኧረ ሃሌሉያ! ኧረ አንድ ሰው ሃሌሉያ ይበለኝ እስቲ። ኢየሱስ ለዘላለም ጌታ ነው። ለምን ቦታም ላይ ኦቨርክራውድ ነው እየፈጠርክ ያለው? ለምን ስላረገጥክ። አይገርምም? አንበሳ ጉድጓድ የሚበላ መስሎ አልገባም ስላልክ፣ እሳቱ የሚያቃጥል መስሎ አልይዝም ስላልክ ምን እያደረክ ነው? ከሌላው ጋር እንይዝም ካሉ ጋር እዚህ ጋር ያ ጫጫታውን ተመልከት አስበው። አይገርምም? እላይ ግን ያለው ምንድነው? ተረጋግተው ሙሌ አትመጣም ይሏል። እንታ ተሰማቸው። ዕብራውያን 12 ግን ብታነብ ትሰማቸዋል። እነዚህን የሚያክሉ ምስክርነቶች እንደ ደመና ካሉልን አይለም ኢየሱስ ጌታ። አይገርም? አንድ ሰው መቼም ታሪኩን ታውቁታላችሁ። ከፎቅ ላይ ሆኖ በጣም ጓደኛውን አይቶ አያላ ያለ ይጮሃል አሉ። ከፎቅ ከስንተኛ ከ30 ምናምን ፎቅ አሉ። ከዛ ሲጮህ ጎረቤት ያለው ሰው ተረበሻሉ። አሁን ታች ያለው ሰው አይሰማው። ከዛ መጣና እንትን ሰጠዋሉ የባይኖኩላር አቅርቦ የሚያሳይ። ከዛ እንዲህ ከፎቅ ላይ ሆኖ እንዲህ አየለቀ አየለ ኢየሱስ ጌታ። እንደዛ አድርጎ ማሳየት ነው ለአንተ ጋር ነው። ኢየሱስ ጌታ ነው። ለኔና ለእናንተ አይ ቲንክ
ክብር ለኢየሱስ ይሁን። የተከፈተ ሰማይ አይገርማችሁ? እዚሁ ዘዳግም 28 ላይ እግዚአብሔር እንደዚህ አለ፣ ቃሌን ባትሰሙ እያለ ከ15ኛው ቁጥር ተናገረና 23ኛው ላይ በእውነት ነው የምላችሁ 68ኛውን ቁጥር ሄዳችሁ ስታነቡ ምን እንደሚል ታውቃላችሁ? አታያቸውም ለዘላለም ብዬ ያልኩህ የለም እነዚህ ግብፃውያን አለው። በእግር አይደል የወጣኸው አለው። እኔ በመርከብ እመልሳለሁ አይደል? በመርከብ አንተ እኮ ከግብፅ ስትወጣ በምንድን ነው? በእግር አይደለም ይወዳሉ። ያንን ሁሉ አልፈ ምድረ በዳ አልፈ ምን ብለህ አሁን ካልታዘዝከኝ አለ ይሄ ሁሉ ነገር ሆኖ እኔ የምመልስህ አለ በምንድን ነው? እንደ ባህር ከፍዬ አይደለም በመርከብ እመልሳለሁ። አይገርማችሁ? እኔ ይገርመኛል። እግዚአብሔር እዛ ጋር የተናገረው ስለ በሽታ ስለ ምን እንዳለ ታውቃላችሁ? አንዱ ቁጥር ላይ የትኛው ጋር እንደሆነ ባላቅም ሰምተህ ማታውቀውን በሽታ አመጣብሃለሁ ይላል። እዚህ ግብፅ ያለ ብለህ የፈራኸው ነው አይደል አንተ የምታውቀው አለ። ያላየኸውን በሽታ አመጣለሁ አይልም እግዚአብሔር። ምን አይነት ግን እኔ ይችላል አንብብላችሁ ቁጥር 23 በራስም ላይ ሰማይ ናስ ይሆንብሃል አለ ካልታዘዝክ። እግዚአብሔር ከሰማይ ጋር ነው የተያያዘው። ከዛስ ከእግርህም በታች ምድሪቱ ብረት ትሆንብሃለች አለ። ወዴት ይኬዳል? እግዚአብሔር ምስክር። ምድር ላይ ሰርተህ የማይከናወንልህ ከሆነ ስትጸልይም ጸሎትህ የማይሰማ እሺ ምን ብትሆን ነው የሚሻል? ይሄ እነዚህ ሁለት ነገሮች አቅማቸውን ከመስጠት ካቆሙ እንዴ ምድሪቷ ትረዳቸዋለች? ይሄ ሁሉ ምድርም በቃ አውቃ ሪጀክት ስታደርግህ አይገርም? እግዚአብሔርን ታዛ ሪጀክት በቃ እንዲህ ያልከ ሪጀክት የተደረክበት ቤት ውስጥ መኖር አያስጠላም? በእውነት እኮ ነው የምላችሁ። እኔ እንዴት ብዬ እንደማስረዳቸው አላውቅም፣ ግን የማወራው ስለተከፈተ ሰማይ ነው። ሚልኪያስ ምዕራፍ 3 ከ1 እስከ 18 አንብቤ ይሄንን እጨርሳለሁ። ኢየሱስ ጌታ ነው። እንደዚህ ይላል ሚልኪያስ። በጣም የሚገርማችሁ ከእንትን መጥተዋል፣ ከምርኮ መጥተዋል፣ አሁን ከተማረኩበት መጥተዋል። እዚህ ጋር ደግሞ መጥተው ያውም በ100 ዓመታቶች አልፏል። 100 ዓመታቶች የነህምያ ቅጥር ተሰርቷል። እነ እዝራ እንትኑን አድሰዋል። ቤተ መቅደስ ተሰርቷል። በቃ ይሄ ሁሉ ሆኗል። አሁን ግን እዚህ ሚልኪያስ ላይ ያለው ትልቁ ችግር ምንድነው ብትሉኝ፣ እግዚአብሔርን ለመዱት ካህናቶቹ። በእውነት 3 እግዚአብሔር እንዲያረጋችሁኝ አቃለላችሁኝ ይላቸዋል። አንድ በምንድን ያቃለልን ይሉታል። አረከሳችሁኝ ይላል። በምንድን ያረከስን? እንደገና ደግሞ ምዕራፍ 3 አሁን ማነብላችሁ ሰርቃችሁኛል። እኔ ተሰርቄያለሁ። የአባትነት ክብሬ ይታል ምን እያለ እነዚህ የክህነትን አገልግሎት ለማዳ ሆነው አይገርማችሁ? ትላንትና እቺ ቤተ መቅደስ አትበቃንም ብለው ሲመሰረት ያለቀሱ፣ ሕጉ ሲነበብ ቀን ሙሉ አልበቃቸው ያለ የቆሙ ሰዎች፣ ቀኑን ሙሉ ቆመው ሕጉን የሰሙ ሰዎች አሁን ግን ምን ሆነዋል? ተቀዛቅዘው መስዋዕት ቤስት የሚባለውን የሚሰዉ ሰዎች አሁን ግን ምን ማምጣት ጀምረዋል? ያነከሰ ያጀ እግዚአብሔር እሺ ሂድና እሱን ስጥ ለእንትን አለ። ሂድና ለጌታ ምን በልለ ሰዋር እስቲ ከተቀበለህ አለ። እናንተ ግን እንዲያረጋችሁኛል፣ ምስጋናዬን ምን አረጋችሁ ይላል። አቋረጣችሁ፣ አቆሙ። አሁን በቃ ምን ሆነ? የሆነ ኮመን የሆነ ላይፍ የሆነ ላይፍ። ከዛ ምዕራፍ 3 ላይ እንደዚህ አላቸው፣ እነሆ መልእክተኛዬን እልካለሁ አላቸው። ይሄ እንግዲህ ፕሮፌቲክ ነው። መንገዴንም በፊቴ ያስተካክላል አለ። አሁን እናንተ በቃ እዚህ ጋር ዘጋባቸው። እንግዲህ በዚህና በአዲስ ኪዳን መካከል የ400 ዓመት ዕድሜ ነው ያለው። ይሄ መጽሐፍ ሲዘጋ የዘጋው ተራግሞ ነው የዘጋው። ይሄ መጽሐፍ ሚልኪያስ ማለት ነው። ሚልኪያስ ተራግሞ ሲዘጋ አዲስ ኪዳን ደግሞ በምን ጀመረልን? ጸጋን የተሞላሽ ብሎ በበረከት አይጀምርም? በበረከት ከ400 ዓመት በኋላ ግን ስሙ ይሄንን፣ እነሆ መልእክተኛዬን እልካለሁ፣ መንገድንም በፊት ያስተካክል፣ እናንተንም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል። ኧረ በኢየሱስ ስም እንዲሆንላችሁ። ድንገት በቃ የምትወዱትንም የቃል ኪዳን መልእክተኛ እነሆ ይመጣል፣ የሰራዊት ጌታ እግዚአብሔር። ነገር ግን እርሱ እንደ አንጥረኛ እሳትና እንደ አጣቢ ሳሙና ነውና የሚመጣበት ቀን መታገስ የሚችል ማን ነው? እርሱስ በተገለጠ ጊዜ የሚቆም ማን ነው? እርሱም ብርን እንደሚያነጥርና እንደሚያጠራ ሰው ይቀመጣል፣ የሌዊንም ልጆች ያጠራል፣ እንደ ወርቅና እንደ ብርም ያነጥራቸዋል።
እነርሱም ለእግዚአብሔር በጽድቅ ቁርባንን የሚያቀርቡ ይሆናሉ። እግዚአብሔር እንደ ድሮ ዘመንና እንደ ቀደሙት ዓመታት በይሁዳና በኢየሩሳሌም ቁርባን ደስ ይለዋል። ለፍርድ ወደ እናንተ ቀርባለሁ። በመተተኞችና በአመንዝሮች በሐሰትም በሚምሉ የምንደኛውን ደሞዝ በሚከለክሉ በመመለቲቱና ድሃ አደጉን በሚያስጨንቁ የመጻተኛውንም ፍርድ በሚያጣምሙ እኔንም በማይፈሩ ላይ ፈጣን ምስክር ሆንባቸዋለሁ ይላል የሠራዊት ጌታ እግዚአብሔር። እኔ እግዚአብሔር አልለወጥም አለ። ኢየሱስ ለዘላለም ጌታ ነው። እናንተ ያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁም። እስቲ ከኔ ጋር እንደዚህ በሉ፣ እግዚአብሔር በሉ፣ ስለ እኔ አልተለወጠም በሉ፣ እኔ አልጠፋም በሉ። ሃሌሉያ። እግዚአብሔር አለ አልለወጥም። እናንተ ያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁም። ስሙ አሁን ይሄንን ከአባቶቻችሁ ዘመን ጀምሮ ከሥርዓቴ ፈቀቅ ብላችኋል፣ እርሷንም አልጠበቃችሁም። ወደ እኔ ተመለሱ፣ እኔም ወደ እናንተ እመለሳለሁ ይላል የሠራዊት ጌታ እግዚአብሔር። እናንተ ግን የምንመለሰው በምንድን ነው ብላችኋል። ኦኬ እንመለስ፣ በቃ እንመለስ። መመለስ ፈልገናል። በምን? ቁጥር 8 ጌታ ይባረክ። ቲጂ መባ ያላሰበሰበችው ይሄን ቃል ስለማነብ መሰለኝ። ሰው እግዚአብሔርን ይሰርቃልን? በጣም ይገርማል። እናንተ ግን እኔን ሰርቃችኋል። እናንተም የሰረቅን በምንድን ነው ብላችኋል። በአስራትና በበኩራት ነው። እናንተ የሕዝብ ሁሉ እኔን ሰርቃችኋልና በእርግማን እርጉሞች ናችሁ። ቁጥር 10 በቤቴ ውስጥ መብል እንዲሆን አስራቱን ሁሉ ወደ ጎተራ አግቡ። የሰማይንም መስኮት ባልከፍትላችሁ በረከትንም አትረፍርፌ ባላፈስላችሁ በዚህ ፈትኑኝ ይላል የሠራዊት ጌታ እግዚአብሔር። ስለ እናንተ ይላል ነቀዙን እገስጻለሁ፣ የምድራችሁንም ፍሬ ምን አያረግፍም ይላል የሠራዊት ጌታ እግዚአብሔር። ወገኖቼ ወጪ የበዛባችሁ ሰዎች እዚህ ውስጥ አላችሁ ሳታውቁት። እግዚአብሔር እዚህ ጋር የሚናገረው ነገር አለ። 28ኛው ምዕራፍ ዘፍጥረት ላይ አስራት ማውጣት፣ መባ መስጠት፣ ለእግዚአብሔር መስዋዕት መስራት፣ መስዋዕት መስራት፣ መስዋዕት ማቅረብ የምንድን ነው? ሕግ ከመምጣቱ በፊት የነበረ ነው። ኢየሱስ ራሱ እናንተ ከአዝሙድና ከእንስላል ከምናምን አስራት በመውጣት ብሎ ይናገራቸዋል አይደለ? ያ ማለት ምን እያለ ነው? አስራት በአዲስ ኪዳን ጉልህ የሆነ የተጻፈበት ቦታ የለም። በእርግጥ ግን ልንገራችሁ፣ ያ ማለት አስራት አታውጡ ማለት አይደለም። እንደውም ማለት ነው ቁጥር 24ኛው ምዕራፍ 24 ቁጥር 1 ላይ መዝሙር ምን ይላል? ምድርና በውስጧ ያለው ሁሉ የማን ነው ይላል? የኔ ነው ይላል። ለሚቴልው እግዚአብሔር ከ100 ብር 10 ብር የሚፈልግ ከሆነ ሌላው 90 ብር ያንተ ነው ማለት አይደለም። ኤቭሪቲንግ ቢሎንግስ ቱ ዋት? ለራሱ የእግዚአብሔር ነው። አስራት ብቻ ያወጣው አይደለም የእግዚአብሔር። ከአስራትም የቀረው 90%ቱም የማን ነው? የእግዚአብሔር። አዲስ ኪዳን ስለ አስራት ከሚያወራው ይልቅ ስለምን ጀነረስ ጊቪንግ ስለዛ ያወራል። ቺርፉል ጊቨርስ ስለዛ ያወራል። ኢየሱስ ለዘላለም ጌታ ነው። እግዚአብሔር አንድ ልጁን ሰጥቶ እንዳሳየ አሁን በቃ ውድ የሚባለው መስዋዕት እንድናቀርብለት ይፈልጋል። ይኸውላችሁ የትም ቦታ መጽሐፍ ቅዱስ ላይ የማታገኙት አንድ አበገላለጽ ወይ ቅድም እንዳልኳችሁ ዘይባዊ አገላለጽ አንድ እዚህ ጋር የምታገኙት ቁጥር 10 ላይ ምን እንደሚል ታውቃላችሁ? ሰማይን ምን ባልላላችሁ አለ ባልከፍትላችሁ፣ በረከትን አትረፍርፌ ባለፈስላችሁ በዚህ ምን በሉኝ አለ ፈትኑኝ። ሰማይ እንግዲህ እግዚአብሔር ብቻ ነው የሚከፍተው ካለ ግን እግዚአብሔር እንዲከፍት የእግዚአብሔርን እጅ ፕሮቮክ የምናደርግበት ፕሪንሲፕሎች አሉ። 100% መጽሐፍ ቅዱሳችን ይናገራል። አንዱ ፕሪንሲፕል ምንድነው? ሰማይ እንዲከፈት መስጠት ነው። አይገርማችሁ? መስጠት። ሁለተኛ ቆሮንቶስ ሲናገር በምዕራፍ 8 ላይ የመቄዶንያ ሰዎች በጣም ምንድናቸው ይላል? ድሃ ናቸው። ስለ ድህነታቸው ሲናገር በጥልቅ ድሃዎች ናቸው፣ ግን መስጠታቸው እያለ ያወራል። አይገርምም? ይኸውላችሁ ተመልከቱ። ስጦታ እንግዲህ የእግዚአብሔርን ፕሪንሲፕል በመከተል የምንከውነው መንፈሳዊ ስርዓት ነው። ስጦታችን ውስጥ ሁሌ እንደምነግራችሁ እንበልና አሁን የወር ደሞዝተኛን አንድ ሰው ውሰዱ። 30 ቀኑ የተያዘው ደሞዝ ውስጥ ነው። 30 ቀኑ አሁን 10,000 ብር ደሞዝተኛ ነው ይሄ ሰውዬ። 30 ቀን ጠብቆ ነው 10,000 ያገኘው። ጊዜ አለበት ማለት ነው። የ30 ቀን ጉልበት አለበት ማለት ነው። የ30 ቀን ዕውቀትና ጥበብ አለበት ማለት ነው። አሁን ገንዘብ ነው ግን ይህን ሁሉ ይዟል። ለዚህ ነው ለመስጠት የሚከብደን።
አይገርማችሁ? ለዚህ ነው ለፍቼ ያመጣሁት እንላለን። ለዚህ ነው ለፍቼ ያመጣሁት ጉልበቴ ያመጣው እንዳትል ብሎ ዘዳግም ላይ ይናገራል። አሁን እኛ ግን በቃ በተለምዶ ልበላችሁና ለፍቼ ወጥቼ ገብቼ ጥሬ ማምበዬ ትላል። ሰማይ የተከፈተለት ሰው እንዲህ አይነት ንግግር ቤት ውስጥ የማይሰማው ተከፍቶልሃል አለቀ። የአምላኬን ቤት ስለወደድኩኝ አለ ዳዊት። በቃ የራሴ የሚሆነውን ነገር ሁሉ አውልጬ ምን አትኩኝ ሰጠው። ህዝቡም ደግሞ ምን ብሏቸው ሰጡ ይላል? ደስ ብሏቸው ስለሰጡ ይላል። አይገርማችሁ? የእግዚአብሔር ወንድና ሴት ልጆች የተከፈተ ሰማይ ትፈልጋላችሁ? ብዙ ነገር እንዲከፈትልን ዋጋ እኮ ከፈልን። ብዙ ነገር በገንዘብ ያላንኳኳ ነው እኮ በር የለም። ይህን ታሪክ ልንገራችሁና ልጨርስ። እዚህ ቤተክርስቲያን በጣም ፌስፉል የነበረ አስራት የሚያወጣ ልጅ ነበር። በጣም በእውነት ይገርመኛል የሱ አስራት አወጣጥ ማለት ነው። አይረሳም በቃ ምንም። ከዛ ምን እንደሆነ ታውቃላችሁ? አንዴ ወደ ክፍለ ሀገር ልስራ አለና ሄደ። ገንዘቡን ባደራ የሚያስቀምጠው እኔ ጋ ነው በኃላፊነት። ከዛ የተወሰነ ያህል ገንዘብ ሆነለት። በዛ ወቅት ወደ 70 ሺህ ብር መድረስ ማለት ናይትሜር ነው። ሲያጠራቅም 70 ሺህ ብር ደረሰለት። መጣ። ፓስተርዬ እንዲህ ያህል ደርሷል አለኝ። አዎ አልኩት። ከሰዎች ጋር ተነጋግሬያለሁ አለኝ። ምን ስለው ልሄድ ነው ይሄን ሀገር ጥዬ አለኝ። አስራት እኮ አላወጣም እስከዛሬ፣ ከዚህ ላይ አስራት አውጣ ስለው እንግዲህ አስበው የ70 ሺህ ብር 7 ሺህ ሊሆን እናንተ ከበደው። ልክ ሸጠ ተከተለኝ ሲለው ኢየሱስ እንትኑ እንደጠቆረው አንተ ደግሞ ሁሉ ጊዜ እኔ አሁን ይሄ ገንዘብ እንዲህ ነው ታውቃላችሁ። አነሳና ለሚያስጨረድዱ ነው የሚባለው ሰጣቸው። አንድ ድራማ ትዝ ብሎኝ ነው። ኢትዮጵያ ውስጥ ፕሌን ውስጥ ቁጭ አድርገውት የትም ሳይድ አሜሪካ ደርሳል ብሎ ሲወርድ እዛው ኢትዮጵያ ነው። ይህንንም ልጅ እንዲሁ ነው ያደረጉት። እዛ ሄደ ነው የምትሳፈረው አሉት። ጎረቤት ሀገር ወሰዱት። ስሙን መጥራት ስለማያስፈልገኝ ደርሰሃል ብለውት መጡ። 70 ሺህ ብሩ ተበልቶ ማለት ነው። ነቀዙን እገስጻለሁ አለ። አይገርማችሁ? ምንድነው ይሄ መኪና ጎማው እየፈነዳ የሚያስቸግረኝ አትበል። ምንድነው ይሄ መኪና ትላንት ዘይት ቀይሬለት ዛሬ ደግሞ አምፖሉ ተቃጠለ መኪናው። እስቲ ቆም ብለህ አስብ። መስጠት ነው ያቆምከው። ኤቭሪቲንግ የተያዘው ከመስጠት ጋር። እሱን ተሆነ አሁን ስለ መስጠት ብቻ ሳይሆን ሰማይ ለካ ይከፈታል። ሰማይ ከተከፈተ እዚህ ጋር ስለ ስጋዊ በረከት ነው አይደል የሚናገረው። ግን ሰማይ የተከፈተበትን ቦታ ጠቅላላ ስታዩ አስደናቂ ኤክስፒሪየንስ ነው። ሰዎች እየሞቱ እስጢፋኖስ እየሞተ ምን ተከፈተ አለ። አይገርም? ኔክስት እንቀጥለዋለን። እመኑኝ። በቃ አሁን ኤፕሪልን ነገ ስትጀምሩ በቃ በዚህ በረከት ጀምሩ፣ በዚህ እይታ ጀምሩ። አርጋችሁ የማታቁትን ሄዳችሁ የማታቁትን መንገድ ልክ እንደ ኢያሱ ከዚህ በፊት ሄዳችሁ የማታቁትን መንገድ ትሄዳላችሁና ንገራቸው። ታቦቱን ምን አይበሉት አለ፣ አይቅደሙት። እግዚአብሔርን አሁን አስቀድሙ። በስጦታ ነው የስ ቅድም እንደተባለው እዚህ ጋር መጥቶ በመጸለይ ነው የስ አገልግሎት ውስጥ በመግባት ነው። ፕሊስ እስከ 18ኛው ቁጥር አንብቡት። ሚልክያስን እንቀጥለዋለን ብያቸዋለሁ። ማገልገል ምን ይሰራል አሉ። አይገርማችሁ? ከታች ደግሞ እግዚአብሔርን ማገልገል ምንም ጥቅም የለውም አሉ ይላል። እዚሁ ስለ ስጦታ ተናግሮ ሰማይን ከፍቶ ከዛ እነሱ ደግሞ ስጦታው ደግሞ ማገልገል እግዚአብሔርን ምን ይሰራል አሉ። ወገኖቼ ጥሩ ነው እኮ የአንድን ነገር ጥቅም ማወቅ። ጥቅሙን አወቅከው ማለት ግን ተጠቃሚ ሆንክ ማለት አይደለም። እንዳትሳሳት። አማኑኤል ቸርች መጥተህ ስለተከፈተ ሰማይ ሰምተህ
ምን አይነት ጥቅም እንደሚያመጣ እንዴት ጤና እንደሚመልስ እንዴት ደፋር እንደሚያደርግ ሞገስ ባንተ ላይ እንዴት ጥበብ እንዴት እንደሚሰጥ እግዚአብሔራዊ የሆነ ራእይ እንዴት እንደምታገኝ ፊውቸርን እንዴት እንደሚያቀና እንዴት ላይፍ መልካም የሆነ ዲዛይን ቅርጽ እንደሚይዝ አወክ ማለት ሆንክ ማለት ግን አይደለም። ሰማይን ግን ለማስከፈት እዚህ ጋር ሚልኪያስ ላይ ተሰርቅ ያለው አለ እግዚአብሔር ተሰርቅ ያለው እኔ ቃል አይደለም። ይራገማል እግዚአብሔር በብሉይ ኪዳን yes በአዲስ ኪዳን እውነት ነው መርገም የለብንም። ግን ፕሪንሲፕሉ stay the same ዘላለማዊ የሆነ የእግዚአብሔር ቫልዩ ያለው ቃል እንጂ በአንድ ዘመን ላይ የሚሰራ ከዛ በአንድ ዘመን ላይ የማይሰራ አድርጎ የሰበካችሁ ሰው ካለ በጣም የተሳሳተ ነው። ኢንዲድ ብሉይ ኪዳን ውስጥ ሕግ ስለሆነ ትገደላለህ ሳትፈጽመው ስትቀር። ኢንዲድ እግዚአብሔር ራሱ ሰማያትን ይዘጋባል። አሁንስ እንደውም ጳውሎስ ሲናገር ጸጋ እንዲበዛ በኃጢአት ጸንተን እንኑር ብሎ ይጠይቃቸዋል በ6ኛው ምዕራፍ የሮሜ መጽሐፍ ላይ። አይገርምም? እንደውም ዘሞር ካልሰጠህ አንዳንዴ እግዚአብሔር ዘሞር ይባርካል እንደማለት ነው። ግን ፕሪንሲፕሉ ምንድነው ብትሉኝ ሰማይን ለማስከፈት መስጠት ነው። አሜን።